ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ ማክሰኞ ሚያዝያ 20 2018 ዓመተ ምህረት The goal of the United States of America is to have the same positive relations with Eritrea that we have with Ethiopia. You know, we discussed several ideas, and it just turned out that the Eritreans were incapable of responding positively. ከኤርትራ መንግስት ሁኔታ አንጻር ያለ አቶ ኢሳይያስ ፍላጎት የትኛውም ባለስልጣን በምንም ጉዳይ ላይ ለመወሰን ስልጣንም አቅምም ድፍረትም አይኖረውም ያሉ ሁኔታዎች ያረጋግጣሉ። ስለዚህ ፕሬዝዳንት ኢሳይያስ የመነጋገሩን ነገር በውጭ ጉዳይ ሚኒስትራቸው በኩል ወደዚህ ያን ውሳኔ ወሰኑ። አቶ መለስ እንዳሉት በኋላም አምባሳደር ቴቦርናዥ እንዳረጋገጡት በሚቀጥለው ቀን ከእንቅልፋቸው ሲነቁ ደግሞ ሐሳባቸውን ለውጠው ነቁ ማለት ነው። አንዳንዶች ራሱ መንግስት ይህን ሁሉ የሚያደርገው ለመዋጋት ስለወደው ለመዘጋንተ ስለፈለገ ነው ይላሉ። መንግስት እንደዛ ነገር እየፈለገ ከሆነ ሁላችንም እዛችን እናሰማለን። መዘጋጀት ግን ሌላኛው ወገን ቆም ብሎ እንዲያስብ ያደርገዋል። በሁለተኛ ደረጃ ደንዝዘው አላይም አልሰማም ካሉ ደግሞ ባልተራዘመ ሁኔታ ውስጥ ለመድፈቅ ያገለግላል። ስለዚህ ሰዎች አንድማ መንግስት ትልቁ ኃላፊነቱ የህብረተሰቡን ሰላምና ደህንነት ለማረጋገጥ የጀመራቸውን የልማት ተግባራት ለማስቀጠል ይሄንን የሚገታ ይሄንን የሚያቆም ይሄንን የሚያሰናክል ማናቸውም ሁኔታ እንዳይኖር በዛ መንገድ የሚንቀሳቀሱትን ካሉ ባጭር ለመድፈቅ የሚያስችሉ ሁኔታዎች ዝግጅት ማድረግ በጣም አስፈላጊ ነው። በቡድን ማበድ አለ፣ በቡድን መደንዘዝ አለ። ከመካከሉ የሚጠይቅ ይሄ ነገር ወደ ገደል የሚደረግ ጉዞ ወደ ሲኦል የሚደረግ መንደርደር ነው ብሎ መካከላቸው ይሄንን ማሳየት የሚችል የሚነግራቸው የለም። ምናልባትም ወላጆች ለልጆቻቸው ድራጉስ ምናምን እንዳይገቡ ነው አይደል በዋናነት የሚጠብቁት። በዛሬው ኢትዮጵያ ውስጥ ልጆቻቸውን ከድራግ ብቻ ሳይሆን ልጆቻቸውን ከዚህ ከቆሻሻ ዘረኝነትም መጠበቅ በጣም አስፈላጊ ነገር ነው። ወደ ሰውነት ደረጃ ማሳደግ በመንደር በሰፈር በቀይ ምናምን የሚርመጥመጡን ወጥቶ አድማሳቸው ሰፋ እይታቸው ላቅ ያለ ሆኖ እንዲወጣ እዛ ላይ መጠንቀቅ የሚያስፈልገው ቢያንስ በዚህ ሁኔታ ውስጥ ህመም ውስጥ ያሉ ሰዎች የነሱ ህመም ልጆቻቸው ጋር እንዳይጋባ ቢያንስ ልጆቻቸው ሲሉ እንዲህ አይነቱን ነገር ህፃናት በሌሉበት ከፍ ያሉ ልጆችም በማይገኙበት ቦታ ላይ ቆሻሻ ምናምኑን ነገር ሲሰሙ ከዛ ነገር ራሳቸውን ልጆቻቸውን ቢያቅቡ ጥሩ ነው ብዬ አምናለሁ። በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜናም እናመራለን።
በጀነራል ታደሰ ወረደ የሚመራውን የትግራይ ጊዜ አስተዳደር በዚህ ሳምንት እንደሚያፈርስ ለደጋፊዎቹ እሁድ ዕለት ግልጽ ያደረገው ህዝባዊ ወያኔ ሓርነት ትግራይ በሳምንቱ መጨረሻ የተበተነው ምክር ቤት አባላት እንዲገኙ ጥሪ ማቅረቡም ተዘግቧል። የህወሓት ማዕከላዊ ኮሚቴ አክሱም ላይ በፕሪቶሪያ ሰላም ስምምነት የፈረሰው ምክር ቤት እንዲመለስ ውሳኔ ማሳለፉን ተከትሎ በየከተሞቹ ህዝባዊ ውይይቶች የቀጠሉ ሲሆን በየስብሰባው ማጠቃለያም ህዝቡ እጅ እያወጣ የፈረሰው ምክር ቤት ይመለስ የሚል ውሳኔ እንደሚያስተላልፍም ከትግራይ ክልል መገናኛ ብዙሃን ዘገባ መረዳት ተችሏል። የህወሓት ማዕከላዊ ኮሚቴ በይደር ይቆይ የተባለው የትግራይ ህዝብ የስልጣን ባለቤት የሆነው ምክር ቤት ወደ መደበኛ ስራው እንዲመለስ ያስተላለፈው ውሳኔ ወቅታዊ፣ ታሪካዊና ተቀባይነት ያለው ውሳኔ ነው ሲሉ የመቀለ ከተማ የተለያዩ የማህበረሰብ ክፍሎችና ከምዕራብ ትግራይ ተፈናቅለው በመቀለ መጠለያ ጣቢያ የሚገኙ ወገኖች በሙሉ ድምፅ አጸደቁ። ለተሰናባጅ ታጣቂዎች እንዲሁም ለሚሊሻዎች ጭምር የተዘጋጁ ስብሰባዎች የተካሄዱ ሲሆን ዛሬ ደግሞ የመንግስት ሰራተኞች እንዲሁም ነጋዴዎች ስብሰባ ተጠርተው ውይይቱ ቀጥሏል። በነጋዴዎቹ መድረክ ለመከላከል ጦርነት ገንዘብ አዋጡ የሚል ጥሪ መቅረቡም ተሰምቷል። ዋዜማ ሬዲዮ ከውስጥ ምንጮች ያገኘሁት ባለው መረጃ መሰረት ደግሞ የፈረሰው የትግራይ ክልል ምክር ቤት የፊታችን አርብ ሚያዝያ 23 2018 እንዲሰበሰብ ተጠርቷል። በፕሪቶሪያ ሰላም ስምምነት መሰረት የፈረሰው ምክር ቤት ከ6 ዓመት በፊት ዶክተር ደብረጽዮንን የክልሉ ፕሬዝዳንት አድርጎ የመረጠ በመሆኑ አሁንም ፕሬዝዳንትነቱን እርሳቸው እንደሚይዙት ይጠበቃል። ሆኖም በትግራይ ላለው ቀውስ ሁሉ ምክንያቱ የደብረጽዮን የስልጣን ፍላጎት ነው የሚለውን በአንዳንዶች ዘንድ የሚነሳውን ቁጣ ለማለዘብ ምናልባትም ለዶክተር ደብረጽዮን ታዛዥ የሆነም ሌላ ሰው ሊመረጥ እንደሚችልም በዘገባዎች ተመልክቷል። ይህ የህወሓት ውሳኔ ከሚያዝያ 1 2018 ጀምሮ ለአንድ ዓመት የተሾሙትን ሌተና ጀነራል ታደሰ ወረደን ስልጣን የሚያሳጣ በመሆኑ በጀነራሉ እንዲሁም በፌዴራል መንግስት በኩል ምላሾች እንደሚኖሩም ይጠበቃል። ህወሓት ይህን እንቅስቃሴ እያደረገ ያለው ስልጣኑን ከመቆጣጠር ባሻገር ከኤርትራ ጋር በትብብር ወደ ጦርነት ለመግባት የሚደረግ ዝግጅት ሊሆን እንደሚችልም ታምኖበታል። በሰሞኑ በኢትዮጵያ ያለው ሁኔታና የምርጫውን ጊዜ ታሳቢ ያደረገ ወታደራዊ እንቅስቃሴ ያደርጋሉ ተብሎ የሚጠበቅ ሲሆን የፌዴራሉ መንግስት ምላሽ አፋጣኝ ይሁን በሂደት ለጊዜው አልታወቀም። የህወሓት አመራር አባል የሆኑት ዶክተር አዲስ ዓለም ባሌማ እሁድ ዕለት በውጭ ለሚገኙ የህወሓት የዲፕሎማሲና የአድቮኬሲ ቡድን አባላት በዚህ ሳምንት የትግራይ ክልል አስተዳደርን እንደሚረከቡ መግለጻቸውን ትላንት መዘገባችን ይታወሳል። በአሜሪካና ኤርትራ መካከል ግንኙነቱን ለማሻሻል የሚደረገው ጥረት ከኤርትራ መንግስት ባህሪ አንጻር መሳካቱን እንደሚጠራጠሩ የቀድሞ የአሜሪካ ከፍተኛ ባለስልጣን ገለጹ። ከግሎባል ፓወር ሺፍት ሚዲያ ጋር ሰሞኑን ቃለ ምልልስ ያደረጉት አምባሳደር ቴቦርናዥ በሁሉም የአሜሪካ አስተዳደሮች ከኤርትራ ጋር ግንኙነትን ለማሻሻል ፍላጎት እንደነበር ገልጸው በኤርትራ መንግስት በኩል ያለው አቋም ችግር ሆኖ መቀጠሉን አብራርተዋል። በአሜሪካ የውጭ ጉዳይ ሚኒስቴር የአፍሪካ ረዳት ሚኒስትር በመሆን በዶናልድ ትራምፕ የመጀመሪያ የስልጣን ዘመን ያገለገሉት አምባሳደር ቴቦርናዥ በወቅቱ ከኤርትራ ጋር ያለውን ግንኙነት ለማሻሻል ራሳቸው ወደ አስመራ ተጉዘው ያደረጉትን ጥረትም አስታውሰዋል። ከኤርትራው ፕሬዝዳንት አቶ ኢሳያስ አፈወርቂና ከሌሎቹ የሀገሪቱ ባለስልጣናት ጋር ያደረጉት ውይይት አዎንታዊ ቢሆንም ወደ ተግባር ለመለወጥና ሂደቱን ኖርማላይዝ ለማድረግ እንቅፋት የሆነው የአቶ ኢሳያስ ባህሪ እንደሆነ የኢትዮጵያውን የቀድሞ ጠቅላይ ሚኒስትር መለስ ዜናዊን በአስረጅነት ጠቅሰዋል። መለስና ኢሳያስ የደርግን መንግስት ለመጣል በአጋርነት መስራታቸውን በኋላ ላይ ደግሞ በኤርትራ ወረራ የሁለቱ ሀገራት ግንኙነት መበላሸቱን የዘረዘሩት አምባሳደር ቴቦርናዥ እርሳቸው በኢትዮጵያ የአሜሪካ አምባሳደር በነበሩበት ወቅት አቶ መለስ የነገሯቸውን አስታውሰዋል። ኢሳያስ ስማርት ሰው ነው፣ ነገር ግን ሁሌ ከእንቅልፉ የሚነሳው ሌላ ሰው ሆኖ ነው። ስለዚህ ምን ሊያደርግ እንደሚችል በፍጹም ማወቅ አትችልም ሲሉም ጠቅላይ ሚኒስትር መለስ ዜናዊ የነገሯቸውን አስታውሰው እርሳቸውም ከፕሬዝዳንት ኢሳያስ ጋር አስመራ ላይ ያደረጉት ውይይት በውይይቱ መንፈስ ወደ ተግባር አለመመንዘሩን ከአቶ መለስ አባባል ጋር በማመሳሰል እኔም ይህንን እውን ሆኖ አግኝቼዋለሁ ብለዋል። And Prime Minister Mellis said, he's a really smart guy, but every day he wakes up a new person. You never know what he's going to do that day. And unfortunately, I found that to be true because I thought we had very positive discussions in Asmara. And they never ever followed up on that. የኤርትራ መንግስት ከአሜሪካ ጋር ግንኙነቱን ጤናማ ወይንም ኖርማላይዝ ካደረገም የኤርትራ የሀገሪቱ ሰብአዊ መብት ረገጣ ጉዳይ ትኩረት ስለሚደረግበት በዚህ የተነሳም የኤርትራ መንግስት ፍላጎት እንደማይኖረውም አስረድተዋል። የዶናልድ ትራምፕ አስተዳደር ከኤርትራ ጋር ግንኙነቱን ለማሻሻል የሚያደርገው ጥረት እንዲሳካ እመኛለሁ ያሉት አምባሳደር ቴቦርናዥ ነገር ግን ይህ ሲፈጸም አይታየኝም ብለዋል። ይልቁንም የአሜሪካ መንግስት ትኩረቱን ሶማሌላንድ ላይ ማድረግ እንዳለበት አስገንዝበው ይህንን ሎጂክ እንዴት ማየት ተሳናቸው ሲሉም ጠይቀዋል። So I wish the current Trump administration well, but I just don't see it happening. For the Trump administration, it would make much more sense to go with Somaliland.
አምባሳደር ቴቦር ናጅ በዶናልድ ትራምፕ የመጀመሪያ ስልጣን ዘመን በአሜሪካ የውጭ ጉዳይ ሚኒስቴር የአፍሪካ ረዳት ሚኒስትር በመሆን ያገለገሉ ሲሆን የዶናልድ ትራምፕ ሁለተኛ የስልጣን ዘመን ሲጀምር ደግሞ የአፍሪካ ቢሮን ለማደራጀት የተወሰኑ ወራት እዛ ማገልገላቸው ይታወሳል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። ክቡራን ተመልካቾቻችን በጥቅምት 2013 የፈነዳው ጦርነት 2 ዓመታት ከተካሄደ በኋላ በ2015 ጥቅምት ወር ከ2 ዓመታት በኋላ አስገራሚው በጥቅምት 24 2013 በኢትዮጵያ ሀገር መከላከያ ሰራዊት ላይ የቲፒኤልኤፍ ኃይሎች ጥቃት በመሰንዘር ጦርነቱን ጀመሩ። ልክ በሁለተኛው ዓመት ጥቅምት 24 2015 በደቡብ አፍሪካ ፕሪቶሪያ ከተማ በተደረገ የሰላም ስምምነት የአውዳሚ ከፍተኛ እልቂት ያስከተለ ሁኔታ በሰላም መቋጨቱም ይታወሳል። ያ በብዙ መልኩ በአንድ በኩል ጦርነቱ ራሱ በዓለም አቀፍ ደረጃ በ21ኛው ክፍለ ዘመን በዛ ደረጃ ውድመት ወይ ደግሞ እልቂት ያልደረሰ በእልቂት ደረጃ በ21ኛው ክፍለ ዘመን ያልተፈጸመ እልቂት የተፈጸመበት ጦርነት መሆኑን ዓለም አቀፍ መገናኛ ብዙሃን በስፋት ያነሱት ነው። በእርግጥም ረዥም ጊዜ ወሰደ ወይ ደግሞ ከፍተኛ ጦርነት ተደረገ የሚባለው የዩክሬን ጦርነት እስካሁን ድረስ በኢትዮጵያ ውስጥ በእርስ በርስ ጦርነት በተለይም ከህወሓት ኃይሎች ጋር በተደረገው ውጊያ ያለው እልቂት እስካሁን ድረስ አልተመዘገበም። ስለዚህ የፈረንጆቹ 2000 ከገባበት በአዲሱ ሚሊኒየም ወይ ደግሞ 2000 በ21ኛው ክፍለ ዘመን እጅግ ከፍተኛው አውዳሚ እልቂት የተፈጠረበት ጦርነት በኢትዮጵያ ነው የተከሰተው። ስለዚህ ያንን እጅግ ዘግናኝ ጦርነት የዘጋ ትዕይንት የሰላም ስምምነት ብዙዎች በአድናቆት የተመለከቱት ኢትዮጵያንም ከአውዳሚ ጦርነት በማውጣት ረገድ በተስፋ ያዩት ከምንም በላይ ደግሞ ጦርነቱ ሲካሄድ በነበረበት ትግራይ ውስጥ የእፎይታ ስሜት የፈጠረ የሰላም ስምምነት መሆኑ ይታወቃል። ከዛ በኋላ ወጣ ገባ ያሉ ነገሮች ቢኖሩም አሁን ምናልባት ጦርነቱ ሊያገረሽ ይችላል የሚለው ብዙ ጊዜ ሲነሳ ቆይቷል። አሁን በእርግጥም ጦርነቱ ሊያገረሽ ነው ወይ የሚለው ነገር መጨረሻው ጫፍ ላይ የደረሰ ይመስላል። ቲፒኤልኤፎች እንዳመኑት የ600,000 እንደውም ቲፒኤልኤፎቹ በሚሊየን ነው የሚሉት ቢያንስ የሽምግልናውን ሂደት የመሩት እነ ኦባሳንጆ የ600,000 ሰው እልቂትን የፈጠረ ከፍተኛ አደጋ በሰላም ስምምነት ከተቋጨ በኋላ ያን የሰላም ስምምነት መልሶ ጥያቄ ውስጥ ለማስገባት የሚያስችል እንደገና ወደ ውድመትና ወደ እልቂት የሚወስዱ ነገሮች ኢትዮጵያ ውስጥ አሉ ወይ? ምናልባትም ያልተፈቱ ያልተቋጩ የሚንከባለሉ ችግሮች አሉ። እነዛን ያልተፈቱና የሚንከባለሉ ችግሮችን መፍትሄ ለመስጠት ከጦርነት በመለስ ሌሎች አማራጮች የሉም ወይ? በሌላም በኩል ያልተፈቱና የሚንከባለሉትን ችግሮች ጋር በተያያዘ ማን ነው ተጠያቂው? ችግሮችን የፈጠረው ችግሮቹ እንዲንከባለሉ ያደረገው ማን ነው? ያው ኢትዮጵያ ውስጥ ያለውን ነገር በማናቸው መንገድ ሰዎች ያኛው ወገን መውደድ ያኛውን መጥላት የሚባል ነገር የለም። ሰላምን የሚፈልግ ሰው ሰላም እንዴት ይረጋገጣል የሚለው ነገር ላይ በለጠ ማሰብ ነው ያለበት። የኢትዮጵያ መንግስት አንድ ሰው ስለወደደ ወይ ደግሞ ስለደገፈ ከሰላሙ በተቃራኒ እየሄደ ያለው ወይ ደግሞ ለግጭቱ መንገድ እየፈጠረ ያለው የኢትዮጵያ መንግስት ከሆነ ሰላሙን የሚፈልግ ሰው ወደ ግጭት ሲገባ የሚታጣው ብዙ ነገር መሆኑን የተገነዘበ ሰው ከምንም በላይ ሰዎች ህይወት ከምንም በላይ ደግሞ ችግሩን የፈጠሩ ሰዎች ሳይሆን ችግሩን የፈጠሩ ሰዎች ከርቀት ሆነው የችግሩን ያልፈጠሩ ሰዎች የሚማገዱበት ጦርነት በመሆኑ ወደ ግጭት እንዳይገቡ ማንንም ሰው የኢትዮጵያን መንግስት የሚደግፍ ሰው ችግሩ ከኢትዮጵያ መንግስት ከሆነ የኢትዮጵያ መንግስት ላይ ግፊት ማድረግ፣ ጥያቄ መጠየቅ ተገቢ ነው። ችግሩ ከቲፒኤልኤፍ ወገን ከሆነ ቲፒኤልኤፍን የሚደግፉ ሰዎች በተመሳሳይ ጥያቄ ማንሳት፣ ጉዳዮችን መመርመርና ችግሩ ከየት ወገን ነው፣ ችግሩ ወደ ጦርነት ይወስዳል አይወስድም የሚለውንም ቆም ብሎ ማየት እጅግ በጣም አስፈላጊ ነው።
ጦርነቱ ቢጀመር ምን ይሆናል? ምን ይከተላል? አንዳንዴ ሰዎች ዘረኝነት አእምሮ ሲዘጋም አይተናል። ስልጣንም ሲያደነቁር አይተናል። ዘረኝነትና ስልጣን ደግሞ የስልጣን ፍቅርና ዘረኝነት አብረው ሲሆኑ መታወርም መደንቆርም በአጠቃላይ መደንዘዝም ሊኖር የሚችልበት እድል ሰፊ ስለሆነ በእንደዚህ ባለማስተዋል ባለመገንዘብ የሚመጣውን አደጋ ባለማጤን ገደሉን ሳያዩ ሳሩን ብቻ እያዩ ለመሻገር የሚሞክሩ ወገኖች ገደል ውስጥ የሚገቡት እነሱ ቢሆኑ የራሳቸው ጉዳይ ነው። ገደል ውስጥ ግን በእነሱ ጦስ ሌሎች የመግባት እድላቸው ሰፊ ስለሆነ ቲፒኤልኤፍን በተለያየ መንገድ የሚደግፉ ወገኖች አሁን ቆም ብለው ማየት መመርመር፣ በፊት የውሸት የሚመስሉ ነገሮች ምንድን ነው በጥያቄ ደረጃ ዝም ብሎ ተጽዕኖ ለመፍጠር ወይ ደግሞ ለመደራደር ምናምን የሚባሉ ነገሮች ሊሆኑ ይችላሉ ነበር። እንደበዛ ደረጃ ሊታመን ይችላል። አሁን ግን ወደ ተግባር እንቅስቃሴ አመርቷል። ወደ ተግባር እንቅስቃሴ አመርቷል ስል ጫፍ የደረሰ ነገር አለ። የህዝባዊ ወያኔ ሓርነት ትግራይ አመራር የሆኑት ዶክተር አዲስ ዓለም ባሌማ ለውጭ ለሚገኘው የዲፕሎማሲና የአድቮኬሲ ቡድን እሁድ ዕለት የሰጡት ገለጻ አለ። እዛ ላይ ግልጽ ያደረጉት ነገር አለ። ጊዜ አስተዳደሩን በዚህ ሳምንት እንረከባለን ብለዋል። ይሄ ሳምንት ትላንት ሰኞን ጀምረናል። ዛሬ ማክሰኞ ነው። ረቡዕ፣ ሐሙስ፣ ዓርብ ብለን የቀናት ጉዳይ ነው። ያሉትን ይተገብራሉ አይተገብሩም፣ ምልክቶቹ ጠቅላላ ያንን የሚያረጋግጡ ናቸው። በየአዳራሹ ሰዎችን እየሰበሰቡ የሚያደርጓቸው እንቅስቃሴዎች የሚያሳዝነው እነዚህ ሰዎች እነ ዶክተር ደብረጽዮን እነ ወይዘሮ ፈትለወርቅ እና ኩባንያዎቻቸው የሚሰበስቧቸውን ሰዎች እያየን ነው። የፖለቲካ አስተያየት የሚሰጡትን ሰዎች እያየን ነው። የተነገራቸውንም እየሰማን ነው። ጊዜያዊ አስተዳደሩን አፍርሰው የቲፒኤልኤፍን አመራር መተካት ያስፈለገው የተወሰደብንን ሉዓላዊ ግዛታችንን ለማስመለስ እንዲሁም ተፈናቃዮችን ወደ ቤታቸው ለማስገባት ነው የሚል ነው። መቀሌ ላይ በተደረገ ስብሰባ ተፈናቃዮቹም ከሌሎቹ ጋር ሆነው የፕሪቶሪያው የህወሓት ማዕከላዊ ኮሚቴ ያሳለፈው ውሳኔና ጊዜ አስተዳድሮ ፈርሶ የነ ዶክተር ደብረጽዮን ወደ ስልጣን መመለስ በሙሉ ድምፅ አጸደቁት ተባለ። ተፈናቃዮቹ ድንኳን ውስጥ እንዲንከራተቱ ቢያንስ የፕሪቶሪያ የሰላም ስምምነት ከተፈረመበት ከ2015 ጥቅምት ወር ጀምሮ ምናልባት ሂደቶቹ ላይ ወራት ምናምን አንዳንድ ዝግጅት ሊኖር ይችላል። ከዛ በኋላ ባለው ሁኔታ ውስጥ ተፈናቃዮቹ ድንኳን ውስጥ እንዲሰቃዩ ያደረገው ማን ነው? አሁን የኢትዮጵያ መንግስት በአንድ ወገን የሚናገረው የኢትዮጵያ መንግስት ብቻ ብለን አንድ ነገር እና አቶ ጌታቸው ተናግረዋል። ሌላው በዛ ሂደት ውስጥ ፕሪቶሪያ ሄደው ከፈረሙት አንዱ አቶ አሰፋ አብርሃም ለቢቢሲ ትግርኛ የሰጡት ሰፋ ያለ ቃለ ምልልስ በቢቢሲ አማርኛ ላይ ሁሉ ተተርግሞ በስፋት ተሰራጭቷል። ተፈናቃዮቹን እንዳይመለሱ አግቶ የያዘው ህዝባዊ ወያኔ ሓርነት ትግራይ ነው። አስቀድሞ የሰጧቸው መግለጫዎች ይህንኑ የሚያረጋግጡ ናቸው። ተፈናቃዮቹ ድርጅታችን ሳትመለስ ብቻችንን አንመለስም ብለው ለህወሓት ያላቸውን ቁርጠኝነት ገልጸዋል ብለው እነ ዶክተር ደብረጽዮን በአደባባይ ተናግረዋል። ተፈናቃዮቹ የነሱ ድንኳን ውስጥ መሰቃየት ሰው የሚያሳስባቸው እንደገናም በሌላ መድረክ የህወሓት ህጋዊነት መመለስ ጉዳይ እንደሚያሳስባቸው እዛ ላይ አንስተዋል። ስለዚህ በተፈናቃዮቹ ጉዳይ ላይ ተፈናቃዮቹ እንዳይመለሱና ድንኳን ውስጥ እንዲንከራተቱ ፀሐይና ቁር እንዲፈራረቅባቸው ያደረገው ማን እንደሆነ
ያው መረጃዎችን ሜዳ ላይ ያሉ መረጃዎችን ላየ ለተመለከተ ለሚገነዘብ ሰው ግልጽ ነው። ስለዚህ አሁን የሚያዩ የሚመረምሩ የሚጠይቁ ሰዎች ከዚህ ሂደት ወጥተዋል። ወደ ጦርነት እንዳይገባ እየወተወቱ ነው። ቲፒኤልኤፍ የሚያወጣቸውን የትኛውን መግለጫዎች ላይ ከስር በሚሰጡ አስተያየቶች ላይ የህዝቡ ቁጣም በተለይ የተማረው ክፍል የከተማው ክፍል ወጣቱ እንደዛ አይነት መልእክቱን እያስተላለፈ ነው። እነ ዶክተር ደብረጽዮን አዳራሽ ሰብስበው የሚያናግሯቸው አስተያየት የሚሰጡት ሰዎች እናቶች ናቸው። እናቶች የፖለቲካው ጥንቅጡን ነገሮች ወዴት እየሄዱ እንደሆነ ማን ምን እንዳደረገ የሚያውቁት ነገር የለም። ተፈናቃይን ለማስመለስ ይህን አደረገን ሲል ከምር ነው ይመስላቸው። የትግራይ ሉዓላዊ ግዛት ለማስመለስ ይህንን አደረገን ሲሉ ሊጠራጠሩ አይችሉም። ከዛ ሚዲያ ላይ ወጥተው አስተያየት የሚሰጡት እነሱ ናቸው። ውሳኔ ማዕከላዊ ኮሚቴ በደንብ ነው እንቀበላለን እና ጥሩ ውሳኔ ነው። የውሳኔ እንዲያው ዘግተዋል። የኮሚቴ የወሰነው ውሳኔ በእኔ በኩል ጥሩ ነው። እንደውም ቆይተዋል፣ ዘግተዋል። ዝምናብ ቸንዳ ኮይን ሻሻይ ጊዜ ንክሐልፍ መባራውትና ተበልዐ ተፈናቃዮች በተቀደደ ኬንዳ ለስድስተኛ ክረምት ማሳለፍ የለባቸውም። ወደ ቀያቸው መመለስ አለባቸው። በጅብ እየተበሉ መቀጠል የለባቸውም። ይህንን ለመፈጸም ደግሞ በህዝብ የተመረጠው መንግስት እስከነ ሙሉ መዋቅሩ ወደ ስልጣን መምጣት አለበት የሚለውን እንደግፋለን። በእንደዚህ አይነት ሁኔታ አላስፈላጊ የሆነ እንቅስቃሴ ለማድረግ እየተጓዙ መሆኑን የሚያሳዩ የሚያረጋግጡ ነገሮች ናቸው አደባባይ እየወጡት ያሉት። ዶክተር አዲስ ዓለም ባሌማም በሰጡት መግለጫ በዚህ ሳምንት ብለዋል። በዚህ ሳምንት የጀነራል ታደሰን አስተዳደር አፍርሰን የፈረሰውን የጊዜያዊ አስተዳደር የማለትም በፕሪቶሪያ ሰላም ስምምነት የተሰረዘውን እንመልሳለን የሚል መግለጫ ነው የተሰጠው። እዛው መድረክ ላይም ዶክተር አዲስ ዓለም ባሌማ በሚናገሩት መድረክ የስልጣን ዘመኑ ኮሶ ማብቅቷል የሚለውን እንዴት ይሄ ነገር ምን ማድረግ ይቻላል ለሚነሳው ጥያቄ ችግር የለውም። በሌሎች ሀገሮች እንዲህ አይነት ነገር ሲመጣ ተከውኗል፣ የስልጣን ዘመን ሲያብቅ ይቀጥላል የሚል መግለጫ ሰጥቷል። ቲፒኤልኤፍ ደፋር ነው። እንዲህ የሚባል ሀገር መኖር የለበትም። ማስረጃ የሚባል ነገር የሚጠይቅ ደጋፊ የለም። የኢትዮጵያ ፖለቲካ ውስጥ እኮ ትልቅ ውዥንብርና እንትን ውስጥ የከተተን እኮ የማይጠይቅ የማይመረምር የሰፈሬ ሰው ስለነገረኝ ትክክል ነው የሚል በቁጣና በኩርፊያ ላይ ያሉ ሰዎች ስለነገሩ ትክክል ነው ብሎ የሚቀበል እግዚአብሔር የሰጠውን አእምሮ ለማመዛዘን መጠቀም የተሳናቸው ሰዎች ዝም ብለው ሲነዱላቸው ስለቆዩ ብዙዎች በዛ በውዥንብርና በእንትን ውስጥ ሰዎችን ማቆየት አሁንም የትኛው ሀገር ነው የስልጣን ዘመን ካለቀ በኋላ እንዲቀጥል የተደረገው ብሎ የሚጠይቅ የለም። ከምንም በላይ ይሄ ጥያቄ ቲፒኤልኤፍ ያን ምርጫ ለማድረግ የዛሬ 5 ዓመት ምርጫውን ለማድረግ 6 ዓመት አለፈው። እንደውም በትክክል ካየነው በ2012 ጳጉሜ ወር ነበር ያካሄዱት። አሁን ጳጉሜ ሲመጣ ወደ 6 ዓመቱ ይሆናል ማለት ነው። ያ ምርጫ የተደረገው ለምንድን ነው? ከኢትዮጵያ ብሔራዊ ምርጫ ቦርድ እውቅና ውጭ። ሌሎች ክልሎችና ፌዴራል መንግስት ምርጫ ሲያካሂዱ ምርጫ የተካሄደው ለምንድን ነው? ይህን የሚጠይቅ የለም። የስልጣን ዘመኑ ካከተመ በኋላ ይቀጥላል። እንዴት ይቀጥላል ሲባል ሌላው ሀገር ልምድ አለ ምናምን። ያኔ ግን ምን ነበር የተባለው? ዓለም በኮቪድ ወረርሽኝ አደጋ ውስጥ በወደቀበት ወቅት ለምርጫ ህዝብን አደባባይ ጠርተ የሞት አዋጅ ማወጅ ስለሆነ ብዙ ሀገሮች እነ ዶክተር አዲስ ዓለም ባሌማ ብዙ ሀገሮች አሉ። ዝም ብሎ የሚዘረዘር ነገር ሳይሆን 64 65 ሀገራት
እንደ ኢትዮጵያ ቲያትር አይደለም፣ የምርጫ ቲያትር አይደለም። በየ5 ዓመቱ እየጠበቁ ወይ ደግሞ እንደ ደርግ ዘመን ዝሆን ምናምን እየደረደሩ የሚደረግ የውሸት ምርጫ አይደለም። ከምር ምርጫ የሚያደርጉ ከምር በምርጫ መንግስት የሚለውጡ ሀገራት መሪን እንመርጣለን ብለው ሰዎች አደባባይ ወጥተው አንዳንዶቹም ሪፈረንደም ጭምር የሚደረግባቸው ሀገሮች ለሪፈረንደም ወጥተው ሰው ሞት መሸመት የለበትም በሚል ከ65 በሚበልጡ ሀገራት ላይ ምርጫ ማራዘም ግድ የሚል አደገኛ ሁኔታ ተፈጠረ። ኢትዮጵያ ከዛ የተለየ ሁኔታ ውስጥ አልነበረችም። ኢትዮጵያም ውስጥ ግንቦት 2013 ምርጫ መካሄድ ነበረበት። ማለት ግንቦት 2012 ምርጫው መካሄድ ነበረበት። የኮቪድ ወረርሽኝ መጣ። ኢትዮጵያ ወረርሽኙ ያልደረሰባት ደሴት አይደለችም። ወረርሽኙ ኢትዮጵያም ውስጥ ገብቶ ሰዎችን ገድሏል። አደጋው ኢትዮጵያ ውስጥም የከፋ ነው። ደግሞ ኢኮኖሚካሊ ደካማ ሀገር፣ ነገሮችን የመቋቋም አቅሙ ተፋፍጎ የሚኖር ማህበረሰብ የበለጠ ለአደጋ መጋለጥ እድሉ ሰፊ ነው። ስለዚህ ምርጫው መራዘም ነበረበት። ምርጫውን ለማራዘም ግን ህገ መንግስቱ ላይ በግልጽ የተቀመጠ ነገር የለም እና ህገ መንግስቱን በተመለከተ እንዲህ አይነት ነገር ሲያጋጥም ምንድን ነው የሚሆነው ተብሎ የኤክስፐርቶች ውይይት ተደርጎ ያንን መሰረት አድርጎ ምርጫው ተራዘመ። ቲፒኤልኤፍ በወቅቱ ያለው መነገር በፍጹም ያለ ምርጫማ የመንግስት ስልጣን ላይ ልንቀመጥ አይገባም፣ የግድ ምርጫ ማድረግ አለብን ብለው ህገ መንግስቱ ከሚፈቅደው ውጭ የምርጫ ኮሚሽን አቋቁመው ምርጫ አካሄዱ። ዛሬ ደግሞ ያለ ምርጫ መኖር ይቻላል፣ የምርጫው ጊዜ ቢያልፍም ችግር የለም የሚል ያኔ ምርጫውን ለመተኮስ ምክንያት ያደረጉት ዛሬም ያንኑ ቀውስ የፈጠረ አስተዳደር አሁንም ያንን መልሶ በመትከል ይህን መሰረት አድርገው ለመተኮስ እየተጣደፉ መሆናቸውን የሚያሳይ ነገር ነው። እኔ መካከላቸው የሚያሰብ የሚችል ሰው አለ ወይ ነው። አንዳንዴ ምንድን ነው ግራቀኝ ለማየት መካከላቸው የታደላለ። የዛሬ 5 ዓመት የነበረው ቲፒኤልኤፍ እና ዛሬ ያለው ቲፒኤልኤፍ ከነ ፖለቲካ አመራሩ ከነ ወታደራዊ አመራሩ ከነ ህዝባዊ ድጋፉ ብናነጻጽረው ምንድን ነው የሚለውን ማንም ሰው መገመት ይችላል። እነማን የት ናቸው? ከሞት የተረፉት የፖለቲካና ወታደራዊ መሪዎች ቀላል በማይባል ቁጥር እጅግ በጣም ተጽዕኖ ፈጣሪዎቹ አቅም ያላቸው ሰዎች ዛሬ ደብረጽዮንና ኩባንያው ውስጥ አይደሉም ብቻ ሳይሆን ያ ኃይል ለትግራይ ጠንቅ ነው ብለው በሌላ ወገን የተሰለፉበት ሁኔታ ነው ያለው። የትግራይ ሰላም ኃይል ብለው የተነሱ ሰዎች ትግራይ ውስጥ የቲፒኤልኤፍን አገዛዝ እናከትማለን ብለው የሚንቀሳቀሱ መሆናቸው የአደባባይ ሚስጥር ነው። የትግራይ ፖለቲካ ኃይሎች ከታዋቂ የትግራይ ወታደራዊና የፖለቲካ መሪዎች እንዲሁም ታዋቂ ሰዎች ጋር በመሆን የትግራይ ለውጥ ንቅናቄ በሚለው ጀነራል ጻድቃን ገብረትንሳኤ የሚመሩት ንቅናቄ ትግራይ ውስጥ የቲፒኤልኤፍ አገዛዝ እንዲያበቃ የሚሰሩ መሆናቸውም የአደባባይ ሚስጥር ነው። እንደው በአንጻሩ ያለው ደግሞ የኢትዮጵያ መንግስት ያኔ የዛሬ 5 ዓመት የነበረው ኢትዮጵያ መንግስትና ዛሬ ያለው ኢትዮጵያ መንግስት የትና በምን ደረጃ ላይ ነን ያለው የሚለውንም ያው ቅድም እንዳልኩት በዘረኝነትም በስልጣን ፍቅርም መታወርም መደንቆርም በጥቅል መደንዘዝም ስላለም ይሄን ለማየት አለመታደል የፈጠረው ነገር ካልሆነ ሰዎች በእሳት ሊጫወቱ የሚችሉበት ሁኔታ አለ ብዬ አላምንም። ግን በቡድን ማበድ አለ፣ በቡድን መደንዘዝ አለ። ከመካከሉ የሚጠይቅ ይሄ ነገር ወደ ገደል የሚደረግ ጉዞ ወደ ሲኦል የሚደረግ መንደርደር ነው ብሎ መካከላቸው ይህንን ማሳየት የሚችል የሚነግራቸው የለም። ኤርትራ ላይ ስለተደገፍን የሚለው ኤርትራ መንግስት እንኳን እነሱን አሁን ባለው ሁኔታ ውስጥ
በአንጻሩ ካለው ኃይል አሰላለፍ አንጻር ሀገሩን መከላከልስ የሚችልበት ሁኔታ ነው ወይ? በጣም በጣም በማስተዋል ነገሮችን ማየት ይቻሉ አይመስለኝም። የሆነ ቦታ ላይ የቆመ በሌላ በኩል ደግሞ በየዕለቱ ምን እየተፈጠረ እንደሆነ የአቪዬሽን እንትኖችን የሚያነፈንፉ ድረገጾችንና በወታደራዊ ጉዳዮች ላይ የሚዘግቡትን እነሱን ብቻ የኢትዮጵያ መንግስት መረጃ አያስፈልገንም። ምን እየተካሄደና ምን እየተከናወነ እንደሆነ አንዳንዶች ራሱ መንግስት ይህን ሁሉ የሚያደርገው ለመዋጋት ስለ ወይ ደግሞ ለመዘጋንተን ስለፈለገ ነው ይላሉ። መንግስት እንደዛ ነገር እየፈለገ ከሆነ ሁላችንም እዛችን እናሰማለን። መዘጋጀት ግን ሌላኛው ወገን ቆም ብሎ እንዲያስብ ያደርገዋል። በሁለተኛ ደረጃ ደንዝዘው አላይም አልሰማም ካሉ ደግሞ ባልተራዘመ ሁኔታ ውስጥ ለመድፈቅ ያገለግላል። ስለዚህ ሰዎች አንድማ መንግስት ትልቁ ኃላፊነቱ የህብረተሰቡን ሰላምና ደህንነት ለማረጋገጥ የጀመራቸውን የልማት ተግባራት ለማስቀጠል ይሄንን የሚገታ ይሄንን የሚያቆም ይሄንን የሚያሰናክል የማናቸውም ሁኔታ እንዳይኖር በዛ መንገድ የሚንቀሳቀሱትን ካሉ ባጭር ለመድፈቅ የሚያስችሉ ሁኔታዎች ዝግጅት ማድረግ በጣም በጣም አስፈላጊ ነው እና አሁንም ከቲፒኤልኤፍ ጋር ተያዘ ቲፒኤልኤፍን የሚደግፉ ማለትም ለዶክተር ደብረጽዮንን የሚደግፉ ሰዎች የፈረሰውን አስተዳደር ለመመለስ የሚያስችል ምን ህጋዊ ምክንያትና መሰረት አለ? ከመነሻው ህገ ወጥ ነው ሲቋቋም ሲመሰረት። በፕሪቶሪያ ሰላም ስምምነት ደግሞ ህገ ወጥነቱን ራሱ ቲፒኤልኤፍ አምኖ አፍርሶታል። ምክንያት የሚሰጠው የተፈናቃዮች ጉዳይ ተፈናቃዮች እንዳይመለሱ የከለከለው ህዝባዊ ወያኔ ሓርነት ትግራይ ነው። የትግራይ ሉዓላዊ ግዛት የሚለው ነገር የትግራይ ሉዓላዊ ግዛት የሚባል የለም። የአማራ የኦሮሚያ የሚባል ሉዓላዊ ግዛት የለም። የኢትዮጵያ አስተዳደር አካባቢዎች ናቸው። ክልሎች አካባቢ ውዝግብ ተፈጥሯል። ውዝግቡን በተመለከተ በህገ መንግስቱ መሰረት ይፈታል ተብሎ በዚሁ መሰረት የፕሪቶሪያ ሰላም ስምምነት ላይ አወዛጋቢ ቦታዎችን ህገ መንግስቱ መሰረት አድርገው ይፈታሉ ተብሎ በግልጽ ተቀምጧል። በኋላ ተጠያቂነት ሲመጣ ጦርነት ከተከፈተ በኋላ የሚከተለውን አደጋ እና በሚደርሰው ጉዳት የሰዎች ደም እንደመከልብ ሆኖ ሁሌ ሊቀጥል አይችልም። የሆነ ቦታ ላይ ተጠያቂነት በእርግጠኝነት ይመጣል። ከዚህ በኋላ ሌላ የፕሪቶሪያ የምንበለው የጆሃንስበርግ ይባል የናይሮቢ ይባል ስምምነት የሚኖርም አይመስለኝም። ሊኖርም የሚችልበት ሁኔታ የለም። ኢትዮጵያውያን በተመሳሳይ ነገር ላይ እየዳከሩ ሊቀጥሉ የሚገባም አይደለም እና የትግራይ ጊዜ አስተዳደርን አንስቶ መትከል ከዛ በኋላ የፕሪቶሪያ ሰላም ስምምነት 100% ፈርሷል። የፕሪቶሪያን የሰላም ስምምነት ካፈረሰ አካል ጋር የኢትዮጵያ ፌዴራል መንግስት አይተባበርም። በሌላም ደግሞ በኩል ደግሞ ህግ የማስከበር ኃላፊነትና ግዴታ አለበት። ህግ ማስከበሩን ተግባር ለመወጣት መቼ እንዴት የሚለው የፖለቲካ እንዲሁም ደግሞ ከጸጥታም ከወታደራዊ ሁኔታዎች አንጻር የሚገመገሙ ጉዳዮች ሆነው ወደ እነዛ እርምጃዎች ከማምራቱ በፊት ቲፒኤልኤፎቹ አስተዳደሩን ሲይዙ በምንድን ነው በጀታቸው የሚለውን 100% ለሸፈተ ላመፀ መንግስትን አፈርሳለሁ ብሎ ከጠላት ጋር ለሚተባበር ኃይል ጥይት ግዛበት፣ ምትወጋኝን መኪና ማንቀሳቀሻ ነዳጅ ግዛበት ብሎ ገንዘብ እንደማይሰጥ ከእርግጠኝነት በላይ መናገር ይቻላል። ዶክተር አዲስ ዓለም ባሌማ በጀትን በተመለከተ ከየወረዳው ሰብስበን ነጋዴዎችን ጠይቀን ድጎማ በጀቱ ራሱ ባለፈው የትግራይ የንግድና ፋይናንስ ቢሮ በወጣው ሪፖርት ላይ ለድጎማው ብቻ በየወሩ የሚለቀቅ ተብሎ የተቀመጠ አሃዝ አለ። በርካታ
ቢሊዮን ብሮች ገበሬ በወጉ ማረስ ተቸግሮ በስጋትና በሰቀቀን ውስጥ የሚኖር ማህበረሰብ እሱን አዋጣ ብለህ ስንት ብር በጀት ይዘህ ክልሉን ልታስተዳድር ነው? የትኛው ነጋዴ ነው ከሽፍታ ጋር የሚተባበረው? ትግራይ ውስጥ ያሉ ወይስ በአጠቃላይ በኢትዮጵያ የሚንቀሳቀሱ? ከዚህ ኃይል ጋር መተባበር በማናቸው መንገድ ወንጀል ነው። ሸፍቶ መንግስት ላይ አምጾ መፈንቅለ መንግስት ያደረገ አካል የሚያደርግ የትኛውም እንቅስቃሴ ወንጀል ነው። ከዚህ ከወንጀለኛ ቡድን ጋር የሚተባበርና ለነሱ ድጋፍ የሚያደርግ አንደኛ ምን ያህል ድጋፍ ያደርጋል ነው። አንዳንዱ ካፒታላቸውን እንዳለ ሰብስበው ቢሰጧቸው ሊያንቀሳቀሱት የሚችሉት ነገር የለም። እንግዲህ ምናልባት ጥያቄው በጀቱ ለጊዜው ላይሰጥ ይችላል። ያው ባለፈው ሚሳኤል ስላለን ሰሜን ዕዝ እጃችን ስለሆነ በ15 ቀን መንግስት ለውጠን አዲስ አበባ ዙፋን ላይ እንቀመጣለን ብለው ዶክተር ደብረጽዮን በስብሰባዎች ላይ በአደባባይ ማወጃቸውን የህወሓት ማዕከላዊ ኮሚቴ አባላት የነበሩት ጭምር ዛሬ አጋልጠዋል። ቅድም ያልኩት የመታወርም የመደንቆርም በጥቅል የመደንዘዝ ነገር ስላለም አሁን ከዛ በኋላ ምን ያህል ምን እንዳጡና ምን እንደጎደለ ያኔ በዛ ቁመናና አቅም ላይ ሆነው በአንጻሩ ያለው የፌደራል መንግስት የነበረበት ሁኔታ በግልጽ እየታወቀ ያኔ ውጤቱ በምን እንደተደበደመ ግልጽ ሆኖ ዛሬ ላይም በ15 ቀን ከተማ ስለምንይዝ ብለው ሊቃዡ ይችላሉ። በጀቱ ለ15 ቀን ነው የሚያስፈልጋቸው ብለን ልንወስድ እንችላለን። እንደዚህ ማሰብ የማይችሉ ሰዎች እንዴት ሀገርና ህዝብ የሚያህል ነገር እጃቸው ላይ እንዲወድቅ ይደረጋል? በጀት ከወረዳና ከንተ ሰብስበን እንትናቸው ሰው በቡድን ይደነዝዛሉ የሚለው ሌላ ያነሳሉ። እዛው ላይ እኚሁ ሰው ይሄ ምክር ቤቱ የሚያስፈልግበትን ነገር ሲያስረዱ፣ መመለሱ የሚያስፈልግበትን ነገር ሲያስረዱ የመከታ አዋጅ ለማወጅም ምክር ቤት ከሌለ አስቸጋሪ ነው። የመከታ አዋጅ ለማወጅ የሚለውን እንተውና ጦርነት ለመጀመር የሚል ነገርም ብለን እንገልጸው እንችላለን። ምን ምክር ቤት ያስፈልጋል? ምክር ቤት መቀለጃ ነገር አይደለ እንደ ኢትዮጵያ ውስጥ ምን ምክር ቤት ኖረ አልኖረ ቲፒኤልኤፍ ትላንት ሲያደርግ የነበረውን አሁንም እያደረገ ያለውን በግልጽ የምናውቀው ነገር አይደለ እንዴ? ምክር ቤት ስለሌለ ጦርነት ሲከፈትብህ እጅ እግርህን አጣጥፈህ ትቀመጣለህ ማለት ነው። ያው ሰው ስለማይጠይቅ ደጋፊው ማለት ነው የፈለጉትን ነገር ይነግሩታል። የነገሩትን ሁሉ አምኖ ይቀበላል ብለው የሚያደርጉት ነገር ነው። ግን ምን ያህሉ አሁን አምኖ እየተቀበለ ነው? እሱ በሂደት የሚታይ ነገር ነው። አሁንም የምናያቸው የምንረዳቸው ነገሮች እንደተጠበቁ ነው ማለት ነው። ጦርነት ለመጀመር አቅደዋል። ጦርነቱ ሲጀመር የምንድን ነው ህዝቡ ከድሮን ከምናምን ራሱ እንዲጠብቅ ልክ ኢራንና ማለት ልክ እስራኤልና ዩክሬን እንዳደረጉት ህብረተሰቡ ራሱ ቢደብቅበት ሁኔታ ለዝበዛ ዙሪያ ላይ አንዳንድ አቅጣጫ እንሰጣለን፣ በዛ ዙሪያ ህዝቡ እንዲዘጋጅ እናደርጋለን የሚል ነገር ይላሉ። ጦርነቱ የሚጀመርበትን ነገር ሁሉ ጨርሰ ጦርነቱ በማናቸውም ሁኔታ ሊፈነዳም አንድ ሳምንት ጊዜ ውስጥ አስተዳደሩን ይዛለሁ ስትል ልክ መፈንቅለ መንግስት ስታደር መፈንቅለ መንግስቱን ለማክሸፍ ብሎ እርምጃ ቢወስድብህ እሱን እንኳን እንዴት ነው ሰው ገምት ውስጥ
የምንድን ነው የድሮን መከለያ የምናምን ነገር ታዲያ ከሆነ አስቀድሞ ነው እንጂ ዛሬ ላይ ምክር ቤት መልሳለሁ ብለህ ሁሉን ነገር ካደረግክ በኋላ መጨረሻ ላይ ነው የሚታዘዝ ይሄ ነገር መመሪያ ሆኖ ለህብረተሰቡ የሚወርደው። ለምንስ ምሽግ ውስጥ ይግባ? ለምንስ እንደገና ጥይት ይጮህበት? ምን ስለጎደለ? ምን ስለቀረበት? የትኛው የፕሪቶሪያ የሰላም ስምምነት ነው የኢትዮጵያ መንግስት ከዛ በተቃራኒ ሄደው? በሌላ በኩል ይህ የሚሰጠው ምክንያት ሁሉ ተረት እንደሆነ ግልጽ ነው። ነገር ግን ከዛ ቀደም ምርጫ ውስጥ የገቡት ከፌዴራል መንግስት ጋር ውዝግቡን ለማጦዝ ያን አስታኮ ለመተኮስም ስለሚመች ያን አደረጉን በል። ዛሬም ለመተኮስ በዚህ መንገድ መሄድ የመደንዘዝ ውጤት ካልሆነ በስተቀር ጤነኛ ሰው በጥሩ የአእምሮ ሁኔታ ላይ በጥሩ ቁመና ላይ የሚገኝ ሰው ኤርትራን ተማምነው አነስተኛና ጥቃቅን ቡድኖች ከጀርባ ሆነው የኢትዮጵያ መንግስት ሲመጣብን እነሱ ይገታሉ ብሎ እንዲህ ያለ የእብደት ነገር ውስጥ ይገባል ብዬ አላምንም። ያው መደንዘዝ ካለ ምንም ነገር ይደረጋል። ጤነኛ የሆነ ሰው ግን የሚያደርገው ነገር አይደለም። እዛው ላይ ዶክተር አዲስ ዓለም ያሉት ነው። ከፋኖ ጋር እየሰራን ነው። የኢትዮጵያ መንግስት በሙሉ ኃይሉ የሚመጣብን ከሆነ ከኋላ ሆኖ ፋኖ ይገባል። እንደዚህ እንደ ፋኖ አስገራሚ ቡድን የለም። ቲፒኤልኤፍ ጦርነት ለመክፈት ዋና አጀንዳ የሚያደርገው የትግራይ ሉዓላዊ ግዛት የሚል ኢትዮጵያ ላይ በጉልበት በ1983 ስልጣን ሲይዝ በጉልበት ያሰመረውን የጎንደር ግዛት የወሎ ግዛት የነበረውን ቦታ እኔ ከባሰመርኩት መሰረት የእግዚአብሔር ያሰመረው መስመር ነው፣ ያችን አትነኩብኝም ብሎ ያውም በህግ መሰረት በህገ መንግስቱ መሰረት እነሱ በጻፉት ህገ መንግስት መሰረት እንዲፈታ አማራጭ ቀርቦ ያና ላይም አልሰማም ብሎ ለመተኮስ ምክንያት ሲያደርግ ለዚህ ተልኮ አጋዥና ከበስተጀርባ የሚወጋለት የወልቃይትን ጉዳይ መጀመሪያ ላይ ሲያውለበልብ የነበረው አሁን ወልቃይትን ለቲፒኤልኤፍ ለማስረከብ አብሮ የተሰለፈው ፋኖ የተባለው ምን ተብሎ እንደሚጠቀስ ማይታወቅ ቡድን ነው። የኢትዮጵያ መንግስትን ሲወነጅሉ ሲወቅሱ የነበሩት የፕሪቶሪያ ሰላም ስምምነት ሲፈረም የነበረው ማንም ሰው ዲጂታል እንትኖቹ ላይ ሄዶ ማየት ይችላል። ማህበራዊ ሚዲያው፣ ፌስቡኩ፣ ምናምን ዩቲዩቡ ላይ ክሱና ወቀሳው ወልቃይትና ምናምን ሰጠ ነበር። ስምምነቱ በግልጽ ተቀምጦ በህገ መንግስቱ መሰረት ይፈታል የሚል ነገር ሲመጣ ደግሞ መሳሪያ በደንብ አልፈቱም ነበር ክሱ። ያን የተደረገው እኛን ለጥቃት ለማጋለጥ ነው የሚል ነበር። መሳሪያ ፈተዋል አልፈቱም፣ በደንብ አልፈቱም፣ በደንብ አልፈቱም የሚለው አሁን ግልጽ ነው። ግን እነሱን ለጥቃት ለማጋለጥ ነው ያሉ ሰዎች እነዛኑ ኃይሎች አሁንም መሬት ጥያቄውን አብዝተው ድምጻቸውን ከፍ አድርገው የሚያሰሙትን ይህን ነው ተልኳቸውን ለመወጣት የሚንቀሳቀሱትን ለነሱ መንገድ መሪ ጉዳይ ፈጻሚ ሆኖ መገኘት በየትኛው ነገር በምን ምክንያት ደጋፊዎቻቸውን ማስረዳትና ማሳመን እንደሚችሉ እንዳልኩት መታወርም መደንቆርም በጥቅል መደንዘዝ በየትኛውም ዘረኛ ካምፕ ስላለ የሚጠይቅ የሚመረምር በሌለበት ሁኔታ ውስጥ አጀንዳ ገዳይ ብሎ ንጹሃን ተጨፈጨፉ ብሎ የንጹሃንን ጭፍጨፋ እያውለበለበ የአመፅ እንቅስቃሴ የጀመረ ቡድን ከገዳዩ ከሸኔ ጋር አንድ ማዕድ ላይ ሲቀርብ ይህን የሚያደርጉ ሰዎች የስልጣን ጥያቄ ምናምን እሱ ይገባኛል። ሌላው ግን እዚህ ጋር እንኳን መባነን እዚህ ጋር እንኳን ቆም ብሎ መመርመር ሲሳነው እንደ ዘረኝነት በጣም
በሽታ አለ፣ ከዘረኝነት የበለጠ በሽታ አለ ወይ የሚለውን አብዝተን እንድንጠይቅ የሚያደርግ ነገር ነው። ምናልባትም ወላጆች ለልጆቻቸው ድራጉስ ምናምን እንዳይገቡ ነው አይደል በዋናነት የሚጠብቁት። በዛሬው ኢትዮጵያ ውስጥ ልጆቻቸውን ከድራግ ብቻ ሳይሆን ልጆቻቸውን ከዚህ ከቆሻሻ ዘረኝነትም መጠበቅ በጣም 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 አስፈላጊ ነገር ነው። ወደ ሰውነት ደረጃ ማሳደግ፣ በመንደር በሰፈር በቀይ ምናምን የሚርመጥመጡን ወጥቶ አድማሳቸው ሰፋ እይታቸው ላቅ ያለ ሆኖ እንዲወጣ እዛ ላይ መጠንቀቅ የሚያስፈልገው ቢያንስ በዚህ ሁኔታ ውስጥ ህመም ውስጥ ያሉ ሰዎች የነሱ ህመም ልጆቻቸው ጋር እንዳይጋባ ቢያንስ ልጆቻቸው ሲሉ እንዲህ አይነቱን ነገር ህፃናት በሌሉበት ከፍ ያሉ ልጆችም በማይገኙበት ሁኔታ ቦታ ላይ ቆሻሻ ምናምኑን ነገር ሲሰሙ ከዛ ነገር ራሳቸውን ልጆቻቸውን ቢያቅቡ ጥሩ ነው ብዬ አምናለሁ። ደጋግሜ በግሌ ብዙዎችን በየጊዜው የሚያነሱት የሚተኩሱት ኢትዮጵያን 8 ዓመት እሳት ሲያነዱባት የቆዩት ሰዎች ለምን እንደሚተኩሱት፣ ለምንድን ነው የሚቃወሙት፣ ለምንድን ነው ሁሉ ነገር ኢትዮጵያ ውስጥ የተፈጠረው እንጠይቃለን፣ እንሞግታለን። ቁጣ፣ ተቃውሞ፣ ቅሬታ፣ ብሶት ምክንያቱ የማይዘረዘር ደግሞ ያንን የማጋጋል ነገር በአናቸው ሁኔታ ጤነኛ የሆኑ ሰዎች ምንም ነገር ፍላጎት ሊኖር ይችላል። ምንም አይነት ያለመውደድ ጥላቻ ምናምን ሊኖር ይችላል። ያንተ ጥላቻም ያንተ መውደድም የሚደረጉ ነገሮች በሀገር በማህበረሰብ ላይ ጉዳት በማያመጡ መንገዶች ከምንም በላይ ሀገር እንደ ሀገር መቀጠል ከዛ በኋላ ያለው ትርፍ ነው። ማን ኢትዮጵያን ይምራ፣ ማን ኃላፊነት ይውሰድ ምናምን እሱ ሁለተኛ ደረጃ ነው። የሀገር ህልውና ቀጣይነት ላይ እሱ ላይ ማንም ጤነኛ ሰው ትኩረት አድርጎ በዛ መንገድ ቢንቀሳቀስ ነበር የሚገባው። ግን ዘረኝነት በጣም በጣም ቆሻሻ የሆነ ነገር ነው። ብዙዎችም ቆሽሸው በዛው ላይ ሲዳክሩ እያየን ነው። ቲፒኤልኤፍ ያው ዋናው ባለቤት ነው። በዚህ መንገድ ሀገር ላይ የፈጸመው ውድመት፣ እልቂት፣ የቅርብ ጊዜው የ2 ዓመት ጦርነት ዓለም የደነገጠበት ኢትዮጵያን ዋጋ የከፈሉበት ከዛ አሰቃቂ ትዕይንት በፕሪቶሪያ ሰላም ስምምነት ተሽሮ ወደ ሰላም መንገድ እንሄዳለን ሲባል የሰላምን መንገድ ለማደናቀፍ በዚህ ደረጃ የሚደረጉ መራወጦች እጅግ በጣም አደገኛ ስለሆኑ አሁንም ከነዚህ ሰዎች ጋር በትብብር የሚሰሩ ወይ ደግሞ በተለያየ መንገድ የሚደግፏቸውን ወገኖች ማሳሰብ እንዲህ ከድርጊታቸው እንዲታቀቡ ማድረግ የሚችሉበት ሁኔታ ቢኖር ጥሩ ነው። ማድረግ የሚችል ምንም ኃይል አለ ብዬ አላምንም። ማድረግ የሚችል ኃይል ካለም የውጭ ኃይሎች ናቸው። የሚመጣውን ጣጣ የሚከተለውን ጉዳት በመጨረሻው ሰዓትም ቢሆን አስገንዝበዋቸው ወደዛ ሁኔታ ውስጥ መግባት ምናልባት የሳሳ ነገርም ቢሆን በዚህ መንገድ ምናልባት ዓለም አቀፉ ማህበረሰብ በተለይ ሽምግልና ሁኔታ በመሩ አካባቢዎች አዲስ አበባ ያሉ ኤምባሲዎች ምናምን ይህን ነገር እረፉ ብለው ሊያስጠነቀቋቸው ከሰዓት ጋር እየተጫወቱ መሆኑን ሊያሳስቧቸው ከቻሉ ምናልባት ያ ሁኔታዎችን ስጋቱን ሊቀርፈው የሚችልበት እድል ይኖራል። ነገር ግን እያንዳንዱ ቅጽበት አሁን ይህን በምንነጋገርበት ሰዓት ምን እየተፈጠረ እንደሆነ በእርግጠኝነት መናገር አይቻልም። በምክንያት የሚመራ ኃይል እስከሌለ ድረስ ድንዛዜ እንደ ቡድን ቲፒኤልኤፍ የሚለውን ኃይል በወረረበት ሁኔታ ውስጥ የጥይቱ ወይ ደግሞ ባሩዶ ጭስ እስኪሸታቸው ድረስ ከነ ድንዛዜያቸው ሊቀጥሉ የሚችሉበት ሁኔታ ስለሚኖር ምናልባት
የባሩድ ጭስ ሳይሸታቸው እንዲነቁ ዓለም አቀፉ ማህበረሰብ ማድረግ የሚችልበት ሌላ የማይገድል ወይ ደግሞ እንትን የማይል የባሩድ ጭስ ካለ እሱን አሽትተዋቸው ከድንዛዜው ቢያወጧቸውና ተጨማሪ የሰዎች ሞት ተጨማሪ ነገር ውስጥ እንዳንገባ ቢያደርጉ ጥሩ ነው። ያ ካልሆነ እርግጠኝነት ግን ረዥም በማይባል ርቀት ውስጥ እነዚህ የሀገር ከምንም በላይ ትግራይ ህዝብ ጠንቅ የሆኑ ሰዎች ተለቃቅመው፣ አሁን ደግሞ ለነገሩ በጣም ሁኔታዎች ቀላል ናቸው። የኢትዮጵያ መንግስት ሁሉንም ማሳደድ ያለበት አይመስለኝም። እነማን እንደሆኑ ራሳቸውን በተለያየ መንገድ አደባባይ ወጥተው አጋልጧል። ምናልባት ከ20 ከ30 የሚበልጡ ሰዎች አይደሉም። በዋናነት ደግሞ ፊት አውራሪ የሚባሉት ሰዎች ከ5 ብዙም የሚበልጡ አይደሉም። እነዚህ ላይ የተነጣጠሩ ኦፕሬሽኖችን በማድረግ ትግራይንም አጠቃላይ ኢትዮጵያንም ወደ አንድ ምዕራፍ መውሰድ የሚቻልበት ሁኔታ ይኖራል ተብሎ ይታመናል። ከኤርትራ ጋር ያለው ነገር ባለፈው የአሜሪካ መንግስት ማዕቀብ በማንሳት የሚያደርገው ጥረት በተለይ በቀይ ባህር አካባቢ ያለውን ነገር ሰላማዊ ለማድረግ ኢራን በዛ በኩል ያላትን ተጽዕኖ ለመቀነስ የሚደረግ እንደሆነ በተለያየ መንገድ ይታመናል። ያው ይሄ የአሜሪካኖቹ የሚያደርጉት ጥረት ከኤርትራ መንግስት ባህሪ አንጻር የሚሳካ እንዳልሆነ አምባሳደር ቲቦር ናሽ ሰሞኑን የሰጡትንም ቃለ ምልልስ ተከታትያለሁ። የአንድ ወቅት ጠቅላይ ሚኒስትር መለስ ዜናዊ ነገሩኝ ያሉትን ነገር እዛ ላይ አንስተዋል። ኢሳያስ ስማርት ሰው ነው፣ ነገር ግን በሆነ ነገር ላይ ተነጋግረ በሚቀጥለው ቀን ከእንቅልፉ ሲነቃ ሌላ ሰው ሆኖ ነው የሚነቃው እና በሆነ ነገር ላይ ወስነ ያን ውሳኔውን በሚቀጥለው ቀን ሊለውጠው ይችላል ሌላ ሰው ሆኖ ስለሚነቃ የሚለውን ምሳሌ ከአቶ መለስ ጋር ይህን መረዳታቸውን ይህንን ከአቶ መለስ ጋር የተረዱትን ነገር ማለትም በአዲስ አበባ የአሜሪካ ኤምባሲ አምባሳደር በነበሩበት ወቅት ነው ይሄ ሁኔታ የገጠማቸው። በኋላ በትራምፕ የመጀመሪያው አስተዳደር ዘመን የአፍሪካ ረዳት ሚኒስትር ሆነው ወደ አስመራ ተጉዘው ከፕሬዝዳንት ኢሳያስና ከሌሎች ጋር በጣም ገንቢ ውይይት አድርገው በኋላ ላይ ግን በውይይታቸው መንገድ ሳይሆን ነገሮች በተቃራኒው መሄዳቸውን ገልጸው አቶ መለስ ያሏቸውን ነገር አስታውሶ ዛሬም ከትራምፕ አስተዳደር የሚያደርገው ነገር ብዙ የሚለውጠው ነገር አዲስ ነገር ከኤርትራ መንግስት ጋር ግንኙነቱን ለማሻሻል ያለው ድል ጠባብ ነው። ይልቁንም መሬት ላይ ወዳለው ሪያሊቲ የትራምፕ አስተዳደር አይኑን ገልጦ ከሶማሌላንድ ጋር ግንኙነት ወደ ማድረግ ማምራቱ ይሻላል የሚል መልእክትም አስተላልፈዋል። እንግዲህ የኤርትራ መንግስት ከአሜሪካ ጋር የተደረገው ነገር ፍሬ ቢያፈራ ጥሩ ነው ብዬ በግሌ ያምናለሁ። ያው ማነው አምባሳደር ቴቦር ናዥም የሚሉት ኖርማላይዜሽን ሲጀመር ኤርትራ ውስጥ ያለ የሰብአዊ መብት ጉዳይ ፈጦ ስለሚወጣ ያ ነገር ኤርትራን ስለማያስደስታት ከዛ ጋር የተያዘ ነው ኤርትራ ኖርማላይዜሽኑን የማትፈልገው የሚል ነገር ያነሳሉ። እንደተባለው ኖርማላይዜሽኑ ቢጀመር ከዛ ውስጥ እዛ ሀገር ያሉ በተለያየ መንገድ እስር ቤት ያሉ ሰዎች ከስር የመለቀቅ ዕድላቸው ይሰፋል። በሌላም በኩል ከኢትዮጵያ ጋር ያለው ውዝግብን በንግግር በውይይት ለመፍታት ያለው እድል ምክንያቱም አምባሳደር ማሱድ ቦሎስ በአዲስ አበባም በኒውዮርክም ያደረጉት ነገር ወደ አንድ እርምጃ ሊያመራ የሚችልበት እድል ይኖራል ብዬ አምናለሁ። ስለዚህ ቴቦር ናዥ እንዳሉት ከንቱ ከሆነ ሌላ ነገር ነው። ምናልባት በጎ ነገር ካየ ደግሞ በዚህ በኩል የሚመለሱ ነገሮች አሉ። ምናልባት አሁን እሳቸው ሲናገሩ በጣም የገረመኝ አቶ መለስን ምሳሌ አድርገው ነው እና ተነጋግረን ሁሉን ነገር ገንቢ ውይይት ካደረግን በኋላ ከዛ በኋላ ያለው ተቃራኒ ነገር ሆነ እንዳሉት አምባሳደር ማሱድ ቦሎስ ኒውዮርክ ሄደው ከኤርትራው የውጭ ጉዳይ ሚኒስትር አቶ ኡስማን ሳላህ ጋር ኢትዮጵያ ጉዳይ ላይ በተወያዩበት ወቅት በማናቸውም ጉዳይ እንነጋገራለን የሚል መልእክት ነበር። ኤርትራ ኒውዮርክ ባለው የኤርትራ ሚሽን በኩል የኤርትራ መንግስት አቋም በወቅቱ ለአምባሳደር ማሱድ ቦሎስ የተነገረው አደባባይ የወጣው ነገር ነው።
በኋላ ግን ይሄ ነገር ዝም ብሎ ቆመ። ውስጥ ለውስጥ ነገሮች እየቀጠሉ ነው ወይስ የሆነ ቦታ ላይ ተሰናክሏል የሚል ያልተፈታ ጥያቄ አለ። አሁን ከአምባሳደር ቴቦርናዥ ያን መግለጫ የምንረዳው በአንድ በኩል በፊት እምነታችን የኤርትራ የውጭ ጉዳይ ሚኒስትር በራሳቸው አቋም ወስደው ፕሬዚዳንት ኢሳያስ ጉዳዩን ስላልተቀበሉት ይሆናል የሚል ነገር ነበር። ከኤርትራ መንግስት ሁኔታ አንጻር ያለ አቶ ኢሳያስ ፍላጎት የትኛውም ባለስልጣን በምንም ጉዳይ ላይ ለመወሰን ስልጣንም አቅምም ድፍረትም አይኖረውም ያሉ ሁኔታዎች ያረጋግጣሉ። ስለዚህ ፕሬዚዳንት ኢሳያስ የመነጋገሩን ነገር በውጭ ጉዳይ ሚኒስትራቸው በኩል ወደዚህ ያን ውሳኔ ወሰኑ። አቶ መለስ እንዳሉት በኋላም አምባሳደር ቴቦርናዥ እንዳረጋገጡት በሚቀጥለው ቀን ከእንቅልፋቸው ሲነቁ ደግሞ ሀሳባቸውን ለውጠው ነቁ ማለት ነው። ሀሳባቸውን ካልለወጡ ጥሩ ነው። ከአሜሪካ ጋር የተጀመረው ነገር ፍሬ አፍርቶ በቀንዱ አካባቢ ሰላም ለማረጋገጥ አሜሪካ የበለጠ ተጽዕኖ የማድረግ አቅም ስላላት ቀይ ባህርንም የሁቲ አማጽያንና የሱዳን ሙስሊም ብራዘርሁድ ቀይ ባህርን የሽብር ቀጠና እንዳያደርጉትም በዚህ በኩል የሚሰሩ ስራዎች በብዙ መንገድ ያግዛሉ። ያ እንደሚሆን እንግዲህ አሁንም ተስፋ ባለመቁረጥ የተሻለ ሁኔታ እንዲመጣም እንመኛለን። ከህዝባዊ ሓርነት ትግራይ ጋር በተያዘ ባለው ሁኔታ ላይ ምናልባት ሁኔታዎች ወደ እርምጃ ካመሩ በኋላ ምንድን ነው በሰላም የሀገር ሽማግሌ የሃይማኖት አባት እንደሚባሉ ነገሮች ይኖራሉ ብዬ አላምንም። ምናልባት እዚህ ጋር የሚደረጉ ጥረቶች ካሉ የሚሰሙበትም ሁኔታ አሁንም አለ ብዬ አላምንም። የሚኖረው ነገር የዓለም አቀፉ ማህበረሰብም የኢትዮጵያ መንግስት እስከምን ጥግ ድረስ እንደሚሄድ ሲነግራቸው ከድንዛዜ በባነን ከቻሉ እሱ ነው ጦርነቱን ሊያቆም የሚችለው። ከዛ ውጭ የሀገር ሽማግሌም የሃይማኖት አባትም የሚሰሙበት ሁኔታም የለም። የዛኑ ያህል ደግሞ ጥይት ተኩስ ከተጀመረ በኋላ የሃይማኖት አባቶች የሀገር ሽማግሌዎች ነገሮችን ለማስቆም የሚል ነገር ብዙ ዋጋ የሚኖረው ነገር አይመስለኝም። ሰላም በአንድ ወገን ፍላጎት፣ በአንድ ወገን ምኞት ደጅ ሰለጠና ምን ስላት ብዙ ነገር ተሞክሮ አሻፈረኝ ከተባለ ከዛ በኋላ ማንም አሁን የሃይማኖት አባቱም የሀገር ሽማግሌውም ሁኔታዎችን በደንብ ነገሮችን ቢያዩ ቢመረምሩ በኋላ ላይ ይቁም እንዲህ አይነት የሚል ጥያቄ ማንሳቱ ተገቢ እንዳልሆነ ሊረዱ ስለሚችሉ ዛሬ ላይ ቆሙ ነገሮችን መረጃ በተሟላ ነገር ማጥራት ከዛ በኋላ የሆነ ነገር ከሆነ በኋላ ዓለም አቀፉ ማህበረሰብ ከዚህ በኋላ በጣም በእርግጠኝነት ቶሎ ብላችሁ አጠናቋቸውና ለአካባቢው ሰላምን አረጋግጦ እንደሚሉ ምንም የሚያጠራጥር ነገር አይደለም። ስለዚህ የሀገር ሽማግሌዎች የሃይማኖት አባቶችን ቢያንስ ኢትዮጵያ ውስጥ ምን እየተከናወነው ነው፣ ማን ምን እያደረገ ነው የሚለውን መረጃ በየሰፈር በየምናምን ሳይሆን ቢያንስ በአንድ በጋራ ተቋም በኩል ኢትዮጵያን ሁኔታ ማንም ሰው ያገባዋል። የሃይማኖት አባት ያገባዋል፣ የሀገር ሽማግሌ ያገባዋል። ግን እንደ ክፍተት እንደ ጉድለት ማየው ሁሉም በሚመኘውና በሚፈልገው መንገድ የሚመጡለት መረጃዎች ስለሚሰበስብ መረጃው በሱ ባገኘው ነገር ላይ ስለሚመሰረት እውነተኛውን የተሟላውን ስዕል ላይ ይችላል። ስለዚህ በተለይ ብዙ ጊዜ በሃይማኖት አባቶች በኩል ጥሪ ያቀርብ ያለው ማለት ሀሳቤን ገልጫለሁ። ኢትዮጵያ ውስጥ ምን እየተከናወነ ነው የሚለውን ምክንያቱም ለመገሰጽም ተማጽኖ ለማቅረብ ለማናቸው ነገር ምንድን ነው ኢትዮጵያ ውስጥ የተከሰተው የሚለውን ለማወቅ የሃይማኖት አባቶች ከማንም የተሻለ የበለጠ መረጃ ለማጥራት ያላቸው እድል ሰፊ ነው። ይሄን የሚያደርጉ ምንድን ነው ምዕመናን ከሁሉም የፖለቲካ አስተሳሰብ የሚመነጩ ስለሆኑ ምንድን ነው በጉዳዩ ላይ እውቀት ያላቸውን በጉዳዩ ላይ መረጃ ያላቸውን ሰዎች ወደ አንድ መድረክ አምጥተው ኢትዮጵያ ውስጥ ምን እየተከናወነ ነው የሚለውን ነገር መረጃ በተሟላ መንገድ መሰብሰብ ማድመጥ የሚችሉበት ሁኔታ ቢፈጠር፣ በሌላም በኩል ከነሱም ባሻገር በየሰፈሩ
በየአጥቢያው ተኮልኩሎ መረጃ እንትን የሚል ሰው ገልጦ አጠቃላይ እንትን ቦታ ላይ አደባባይ ሲወጣ የሱ መረጃ ቁንጽል ከእውነታው ጋር ግጭት ውስጥ ያለ መሆኑን መረዳት የሚችልበት ሁኔታ ይፈጠራል፣ ወይ ደግሞ የሱ ትክክል መሆኑን ማረጋገጥ በሌሎችም ፊት ሊሆን የሚችልበት ሁኔታ ይኖራልና ቢያንስ ኢትዮጵያ ውስጥ ምን እየተከናወነ ነው የሚለውን መረጃ ምንድነው የሚዲያው እንትን መዓት ስለሆነ ስልክ ያለው ሁሉ እንደ ልቡ የፈለገውን ነገር መረጃ የሚለውን ሁሉ ምኞቱን፣ ብሶቱን፣ ቁጣውን ምናምን ስለሚረጭ ማን ምንድን የሚል ነገር በአብዛኛው ስለሌለ የሚሰማ ነገር ሁሉ ትክክል ተደርጎ ስለሚወሰድ በዛ ረገድ የተፈጠሩ ክፍተቶች ይችላሉ። ይሄ ልክ ሃይማኖት አባትም ከምንም ባሻገር የተለያየ ህብረተሰብ ክፍሎችም አካባቢ ለምንድን ነው የምቃወመው? ምንድን ነው ጥያቄ? በችግር ውስጥ ማን ምን ሚና አለው? እቺ በጣም ቀላል ነገር ነች። እሷ ላይ ትንሽ ጊዜ ወስዶም ማሰብም ጥሩ ነው ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬ ማክሰኞ ሚያዝያ 20 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ማክሰኞ ሚያዝያ 20 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።